ሰዎች ካለን አላህን እንፍራ ነው። ለዚህ አላህ ጀለ ወተዓላ ምን ጊዜም እንድናመልከው ሩሃችን እስኪወሰድ ድረስ እንድናመልከው ነው የታዘዝነው። ኢስቲቃማ በሚል ነገር እመጣበታለሁ። ባጭሩ ማጉደል ድንበር ማለፍ የሌለበት ማዕከላዊ ቦታ እንድንቆም ነው የታዘዝነው። ሙስሊም ማለት አካሄዱ እንደ ጥንቸል የፈጠነ አይደለም። ጥንቸል ብርር ብላ አጭር ነው የምትጓዘው፣ እንደ 100 ሜትር ሩጫ ማለት ነው። እነ ሁሴን ቦልት ነው ያላችሁት፣ እንደነሱ አይነት ሩጫ አይፈቀድም። ሩጫው አይደለም አይፈቀድም ያልኩት። እና እንደው ሽምጥ ለቆ ትንሽ ተጉዞ መቆም አይደለም። እንደ ኤሊ መሬት ላይ እንድንወዘፍም አልታዘዝም። ግልጽ ነው። እንደ ጥንቸልም አይደለም፣ እንደ ኤሊም አይደለም። አካሄዳችን ይባላል ሲባል እንደ ግመል ነው። እንደ ግመል ይሄዳል፣ በረሃውን ያቋርጣል። ከጎን የሚጮሁት ደንታ የለውም። እሱ ማለት ዝም ብሎ ይጓዛል። አልቃፊለቱ ተሲር ወልኪላቡ ተንበሑ ይባላል። ለዚህ ተጓዦቹ ቅፍለቱ ይጓዛል፣ ወልኪላቡ ተንበሑ። ስለዚህ እንዲህ ስትሄድ ቀጥ ብለህ መንገዱ ሩቅ ስለሆነ ስንቅ ያስፈልግሃል፣ እንደ ግመል ተሸከም። ትንፋሽ ያስፈልግሃል፣ እንደ ግመል 2 ወር ያህል አንዴ በጠጣው ይቆያል። ስለዚህ እንደ ባትሪ ሰዓት ሳይሆን እንደ አውቶማቲክ ሰዓት ነው ማለት ነው አካሄዳችን። ግልጽ ነው። ከች 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 አቋርጥም። እሺ ፔንዱለም አይታችኋል? ማዕከላዊ ነው፣ እላይ አይፈነጠርም፣ መሃል ላይም አይቆምም። እንድች ስለዚህ ሚዛናዊ ሆኖ ረጅም ጉዞ ይጓዛል። እዚህ ቦታ ላይ ዘንድሮ ፔንዱለም የለም እንዴ? የግድ በቃ ፊዚክስ ማጥናት አለብን። የድሮ ሰዓቶች በፔንዱለም ነበር ቢሰሩት። እንግዲህ ፔንዱለም ብላችሁ ይሄ ትውልድ አስቸጋሪ ነው፣ አይመችም። መርሐበን እና አህበቲ ፊላ በይነል ወላ ወልበራ እንላለን። እጅግ የምንወደው የምንወዳጀው ሰው መኖር አለበት። ሙእሚን ተቅይ የሆነ ሰው። ወልበራ ሁሉ ቦታ ልወደድ አይባልም። ሁሉ ቦታ ልወደድ እንዴት ይባላል? ካፊሮች ዘንድ ለመወደድ አብረ ታቦት መሸከም አለብህ። አልሐምዱሊላህ ታቦታችንን በሰላም አስገብተን መጣን እንድንል ነው የሚፈለገው። አያችሁ። ስለዚህ እዛም ማዶ አይደለንም፣ እዚህም ማዶ አይደለንም። ይሄኛው ደግሞ ላኢላሃ ኢለላህ ተሸዱዱ ጥግ የደረሰ ነው። ስለዚህ የምንወዳጀው መኖር አለበት፣ የምንጠላው መኖር አለበት። የግድ የምንጠላው መኖር አለበት። እንዴት አንጠላ? ሸይጣንን ልንወድ ነው? ሙናፊቅ እንዴት እንወዳለን? የእስላምን ጠላት እንወዳለን? እንዴት እንወዳለን? ስለዚህ ዲን የሚባለው ነገር ወላ የሚባል ነገር አለው። መውደድ፣ መወዳጀት፣ በራ የሚባልም ነገር አለ። ስለዚህ ሁሉ ቦታ ልወደድ ምንድነው? ወላ እና በራን መደባለቅ ነው ማለት ነው። ስለዚህ አላህ ምን ይላል? ወላሁ ይላል ዩሂቡል ሙሕሲኒን አለው፣ ዩሂቡል ሙእሚኒን አለው። ወላሁ ወልዩል ሙእሚኒን ይላል። ከዛን ወላሁ ላ ዩሂቡል ዛሊሚን አለው። ወላሁ ላ ዩሂቡል ካፊሪን አለው። አላህ ካፊሮችን አይወድም፣ በዳዮችን አይወድም። ስለዚህ ወላ እና በራ የሚባል ሚዛን አለን። እሱን ይዘን እንጓዛለን። አንድ ረሕማ ወግልዛ የሚባል ነገር አለ። ረሕማ ማለት እዝነት ነው። ለማን ነው የምናዝነው? ለማን ነው የምንጨክነው? ይሄን መለየት አለብን። 2 ክንፎች ናቸው። ለዚህ ይታዘናል፣ እዚህ ላይ ይባላል ማለት ነው። አላህ ጀለ ወተዓላ ምንድነው የሚለው? ቃቲሉ ለዚነ የሉነኩም ሚነል ኩፋር። ከሃዲያን ካሉ የአላህን ድንበር የሚጥሱ ካሉ እነሱ ጋር ደግሞ ሸዲድ የሚባል ነገር መኖር አለበት። ሙስሊሞች ዘንድ ስትመጣ ለስላሳ ነህ፣ ስትቀየር ግን የለም ሌላ ነህ። ሰሃቦቹ እንዲነበሩ ፉርሳኑን ፊነሃር፣ ቀን ፈረሰኛ። ፉርሳን ማለት ተዋጊዎች ናቸው። ፋሪስ ማለት በነገራችን ላይ ተዋጊ ነው በአረብኛው፣ ጋላቢ ማለት አይደለም። ወሩህባኑን
ፊለይል ሌሊት ደግሞ ሩህባን ናቸው፣ ለአላህ የሚያለቅሱ ናቸው። እንዴ ሁለቱ ይሰበሰባል? ያ አላህ ብሎ የሚያለቅስ እና ጨካኝ። አዎ የጨከንኩት እኮ የአላህን ድንበር ለጣስኩ ነው። የጨከንኩት እኮ ነቢዩን ሰለላሁ ዐለይሂ ወሰለም ሊገል ሲመጣ ነው። ሀከዛ አባ ዑበይዳ ብኑል ጀራህ አለ። አባቱ ነቢዩን ሰለላሁ ዐለይሂ ወሰለም ሊገል ይሮጣል። ማን ነው የሚሞተው? የዓለማቱ እዝነት ነቢዩ ሰለላሁ ዐለይሂ ወሰለም ሊሞቱ ነው። ኩፍር። ከዛ በኋላ አባቱን ፊት ለፊት ገጠመው። ፊት ለፊት አባቱን ገደለና እኔ አባቴን አይደለም የገደልኩት አለ። ቀተልቱል ኩፍረ አለዚ ፊ ዛቲሂ፣ አባቴ ተሸክሞ የመጣውን ኩፍር ነው የገደልኩት፣ አባቴን አይደለም። ግልጽ ነው። እዚህ ሁለት ነገርን ይዘን ነው የምንጓዘው። አሕበቲ ፊላህ። እሺ እኛ ስንጓዝ ሁለት ነገር ያስፈልገናል። ረጃ በአላህ ተስፋ ማድረግና እንደዚሁም ደግሞ ኸውፍ ፍርሃት ያስፈልገናል። ሰዎች መስለም ፈለጉና ሽርካቸው የሰሩት ወንጀል ፍለፊታቸው ሲጋረጥ አይ ተስፋ የለንም ጀምሮናል ይጨርሰናል። አላህ ምን አለ? ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም፣ እናንተ ወንጀል በማብዛት በራሳችሁ ላይ ድንበር ያለፋችሁ ባሮቼ ሆይ ላ ተቅነጡ ሚን ረሕመቲላህ፣ ከአላህ እዝነት ተስፋ አትቁረጡ። ኢነላህ የግፊሩ ዙኑበ ጀሚዓ፣ አላህ ወንጀሎችን ሁሉንም ይምራል። ስለዚህ ይሄ አላህ ይምረኛል ማለት ረጃ ይባላል። ደግሞ ከገቡ በኋላ በለው የፈለግከውን ሥራ ገፉር ረሒም ነው ብሎ ማለት ደግሞ ይሄ ደግሞ ሞኝነት ነው። አያችሁ፣ ይሄ ኸውፍን ማጣት ነው። አላህ ራሱን ሲገልጽ ምንድነው ያለው? ነቢ ዒባዲ አኒ አነል ገፉሩ ረሒም ወአነ ዐዛቢ ሁወል ዐዛቡል አሊም። ነቢ ዒባዲ ባሮቼን ንገራቸው፣ ይወቁ። ነቢ ይወቁ፣ ንገራቸው። አኒ አነል ገፉሩ ረሒም፣ እኔ አዛኙ፣ አልገፉር መሐሪው፣ አልረሒም አዛኙ እኔ ነኝ። አኒ አነል ገፉር ይባላል። አኒ አነል ገፉር የሚለው አነ የሚለው መሃል ላይ ያለው ضሚሩ ፈስል ይባላል። እንደ ቃዒዳ መሐሪው እኔው ነኝ፣ እንደኔ መሐሪ የለም። አዛኙም እኔ ነኝ፣ እንደኔ አዛኝ የለም ይላል አላህ። ምህረቱ ጥግ የደረሰ ነው፣ እዝነቱ ጥግ የደረሰ ነው። ግን ይላል የኔን ድንበር ለተጋፋ፣ የኔን ባሮች ለሚዋጋ፣ የኔን ለሚዋጋ ድንበር ለሚያልፍ ወንጀለኛ ደግሞ ወአነ ዐዛቢ ቅጣቴ ደግሞ ሁወል ዐዛቡል አሊም፣ አሳማሚው ቅጣት ይባላል እሱ ነው። ከዛ በላይ ቅጣት የለም ይላል አላህ ጀለ ወተዓላ። ስለዚህ በዚህ በኩል ተስፋ ሰጠን፣ በዚህ በኩል አስፈራራን። ሙእሚን በይነ ረጃ ወልኸውፍ ነው የሚሄደው። አላህ ጀለ ወተዓላ ባሮቹን ሲገልጽ ምን አለ? ወየድዑነና ረገበን ወረሃባ። ወየድዑነና እኛን ይለምኑናል፣ ረገበን ጀነትን ከጅለው ይላል። ከጅለው እዝነቴን ከጅለው የእዝነት ሀገር ነች። ወረሃባ ጀሃነምን ፈርተው ይላል። ስለዚህ አላሁመ ነስአሉከ ሪዳክ እንልና ወነዑዙ ቢከ ሚን ሰኸጢከ ወናር እንላለን። ያንተን ውዴታ እንለምናለን፣ ከአንተ ቁጣ ደግሞ በአንተ እንጠበቃለን እንላለን። አላህ ጀለ ወተዓላ ምን ይላል? ተተጃፋ ጁኑብሁም አኒል መዳጂዕ ብሎ በሱረቱ ሰጅዳ ሙእሚኖችን ከጠቀሰ በኋላ አላህ ምን ይላል? የድዑነ ረበሁም ኸውፈን ወጠመዓ ይላል። ጌታቸውን ይለምናሉ። ኸውፈን የሱን ቅጣት ጀሃነምን ፈርተው፣ ጀሃነምን የፈራ ከወንጀል ይርቃል። ወጠመዓ ጀነትን ከጅለው ይላል። ጀነትን የከጀለ በመልካም ነገር ይሽቀዳደማል። ስለዚህ ከወንጀል እንርቃለን፣ በመልካም ነገር እንሽቀዳደማለን፣ ሚዛናዊ እንሆናለን አላህ ጀለ ወተዓላ እንዳዘዘን። ስለዚህ በሁሉ ነገራችን ሚዛናዊ መሆን አለብን። አላህ ጀለ ወተዓላ ባሮቹን ሲገልጽ ወዒባዱ ረሕማን ብሎ ይጠቅሳል። ሲናገር ለም ዩስሪፉ ወለም የቅቱሩ ይላል። ለም ዩስሪፉ አያባክኑም፣ ወለም የቅቱሩ አይሰስቱም። ወካነ በይነ ዛሊከ ቀዋማ፣ እንደዚህ ነው አሰጣጣቸው ሚዛናዊ ነው ይላል። ወላ ተጅዐል የደከ መግሉለተን ኢላ ዑኑቂክ፣ እጅህ ወደ አንገትህ የታጠፈች የተቆለፈች አታድርጋት፣ ስስታም አትሁን አለ። ወላ ተብሱጣሃ ኩለል በስጥ፣ ያለህን ሱቅህን ንብረትህን ሁሉ ሸጠህ ሰደቃ አርጋ ከፋፍለ በነጋታው ለማኝ እንዳትሆን ነው አይደለ?
ኢስላም ያዘዘው ከ40 ፍየል 1 ፍየል ስጥ ነው። 39ኙ ይራቡ፣ ሌላ ጊዜ ደግሞ ያወጣሉ እነሱ ማለት ነው። ይሄም ሲሰጠው ከሰውየው ሲወሰድ ሙክት ያነጠነጠ ያደለጨ መሆን የለበትም። ከሲታ ቆዳ ደግሞ መሆን የለበትም። ቆዳ አጥንቱ ሊበላ ነው። ስለዚህ በመካከለኛው የሆነ ነው የሚወሰደው አይደለም እንደ አህበቲ ፊላ። ስለዚህ ዘካው ኢዕቲዳል ነው፣ አሰጣጣችን ኢዕቲዳል ነው፣ ንግግራችንም እንደዚሁ ማለት ነው። ጩኸታም ሰው ጩኸቱ እንደ አህያ የሆነ አይወደድም። ግድ የለም እኔ ጉንፋን ይዞኝ እንጂ ከዚህ ጨምር ነበረ። ለማንኛውም ዝም ያለ ድምፁም ማይሰማ ኢማም ይገመገማል። ለማንኛውም ነብዩ ሰለላሁ ዐለይሂ ወሰለም ስግደታቸው እንዴት ነው ሲባል ወላ ተጃር ቢሰላቲካ ወላ ቱኻፊት ቢሃ ወብተጊ በይነ ዛሊካ ሰቢላ፣ በዚህ መካከል መንገድ አለ ነው የሚለው። ስለዚህ ዝም ያልክ የተዘጋህ አትሁን፣ ጩኸታም የተከፈተ ሬዲዮ አትሁን። በመካከለኛው ሲፈለግ ተናገር። ግልጽ ነው። ሚዛናዊ እንድንሆን ታዘናል። አህበቲ ፊላህ አንድ ሚዛናዊነትን ይችል ልድገምና ያ አላህ በይና አነ ኢንሒላል ማለት ወተሸዱድ በዚህ ማዕከላዊ መሆን አለብን። ኢንሒላል ማለት ምንድነው? መዝረክረክ ማለት ነው። ኢንሒላል ልቅ መሆን፣ በንግግር ልቅ መሆን፣ በአበላል ልቅ መሆን፣ በአለባበስ ልቅ መሆን አልታዘዘም። ግልጽ ነው። ኢንሒላል ይባላል። ኢንሒላል መዝረክረክ ተወግሷል። ስለዚህ ከሴቶች ጋር መደባለቅ፣ ወሬ ማብዛት ተከልክሏል። አንድ ሰው ነበረ አብዱራህማን ይባላል። ቀብላ ዩድረበል ሒጃብ ነው ይባላል ነገሩ። ሒጃቡ ሳይደነገግ በፊት ነው። ለማንኛውም ወጣት ነበረ። ነብዩ ሰለላሁ ዐለይሂ ወሰለም ወጣ ቢሉ ሴቶች መሃል አገኙት። ውሃ የሚቀዱ ሴቶች ካሉ፣ ለሐጃ የሚወጡ ሴቶች ካሉ እነሱን ማናገር። ሌላ አሁን ረመዳን ውስጥ ማንናገረው ሌሎች ወጣቶች የሚሉት ነገር አለ። ስለዚህ አደብ አድርጎ አላህን ፍሩ እና ልክ እዛ ሲያገኙት ምን ትሰራለህ እዚህ ነው ያሉት። አላደነቁትም። ምን ትሰራለህ እዚህ ብለው ሲጠይቁት ሸረደ ሚኒየል ጀመሉ አላቸው። ግመል በርግጎብኝ እየፈለግኩ። የበረገገ ግመል ሴቶች ጋር ነው የሚገኘው። ግልጽ ነው። ስለዚህ ጸጉርህን እየፈተልክ ሴት እህቶችን የምታናግር በጀማዓ የጀማዓ ስራ ነው ይባላል። በጀማዓ ስራ ስም ማለት ነው የኢስላም ድንበር መጣስ የለበትም። ግልጽ ነው። አንዝረክረክ፣ ስብስብ እንበል፣ ቁጥብ እንሁን። መዝረክረክ ተወግዟል። ስለዚህ ያንን ሰው ባገኙት ቁጥር ምን ይላሉ ነቢ ሰለላሁ ዐለይሂ ወሰለም? ማ ፈዓለ ጀመሉ ከሻሪድ ይሉታል። ያ የጠፋው ግመልህ ምን ደረሰ ጉዳዩ ይሉታል። እንደው እንደተሳቀቀ አንድ ቀን መጣና ገና ጸጉሩን እያከከ የአላህ መልእክተኛ ሆይ እኔ የጠፋብኝ ግመል የለም ብሎ ሲናገር ጎተት አድርገው ልቡ ላይ የርሐሙከላህ አሉት፣ አላህ ይዘንልህ አሉት። ስለዚህ ወጣቱ እህቶች ድምፃቸው ካማረ፣ ድምፃቸው የሚያምር ከሆኑ እህቶች መካከል አለ በሐላል መንገድ አንዱ ካነሰ መስና ወሱላተ ወሩባ ሸርጡን አሟልተህ ግና አትዝረክረክ። ግልጽ ነው አህበቲ ፊላህ። ለዚህ ምንድነው ከዚህ ሽሹ ወደዚህ ኑ ነው የተባልነውና ልቅ አንሁን። ሌላኛው ደግሞ ሴት የሚባል ነገር ማየት አልፈልግም ከኢባዳ ታዘናጋኛለች የሚል ካለም ማለት ነው ነጃሳ የሚል ካለ ሴቶች ነጃሳ አይደሉም፣ ረሕመት ናቸው። ስለዚህ 3 ሰዎች መጡ ወደ ነብዩ ሰለላሁ ዐለይሂ ወሰለም የነብዩን ሰለላሁ ዐለይሂ ወሰለም ኢባዳ ጠየቁና ከዛ በኋላ ልክ እርስ በርስ ተያዩ። ካነሁም ተቃሉሃ ይላል ሐዲሱ። ተቃሉሃ ማለት አሳንሰው ተመለከቱ የነብዩን ሰለላሁ ዐለይሂ ወሰለም ኢባዳ። ከዛ በኋላ እዩ ነብዩ ሰለላሁ ዐለይሂ ወሰለም ሚዛናዊ ነበሩ። ምን አለ ከፊሉ ለከፊሉ አይነ ነሕኑ ሚን ረሱልላህ ሰለላሁ ዐለይሂ ወሰለም አሉ። እኛ ከነብዩ ሰለላሁ ዐለይሂ ወሰለም ታዲያ ምን ውስጥ ነን? እሳቸው የቀደመ ኃጢአት ካላቸው የሚመጣ ኃጢአት ካላቸው
ሊየግፊረ ለከ አላሁ ማ ተቀደመ ሚን ዘንቢከ ወማ ተአኸረ ብሎ አላህ ቃል ገብቶላቸዋል። እኛ ቃል አልተገባልንም። ቃል ስላልተገባልን እንደሳቸው ደረጃ ለማግኘት እንዲህ ማድረግ አለ